ورجل طلبته امرأة አንድ ሴት ደግሞ አንድን ወንድ ፈለገችው ዛሬ ሳይፈለጉ ነው ወንዶቹ የሴቶችን ኮት ተከትለው የሚሄዱት አይደል አላህ ይጠብቃል በ50 ብር ገዝታ ያመጣችውን ጫማ ስታስዋረን ተከትሏት ሄደው በ100 ብር ገዝታ ያመጣችውን ማስቲካ ስታስጮህ እኮ ተከትሏት ሄደው በ2000 በ3000 የገዛችው ሞባይሏ ሲጮህ እኮ አንገቱ እስኪሰበር ድረስ ይዞራል ከኋላ ሌላ ሰው መቶ ሞባይሉን ሊወስድበት ይችላል እሱ አይሳብኛኝ ይሄ ፍትና ነው የሴቶች አደጋ ነው ተጠንቀቁ በምንም እንዳትገናኙ ታክሲ ውስጥ ራሱ ወንድ ለወንድ ሴት ለሴት አስቀምጡ አትተሻሽ ከሷ ጋር በሽታ ያለባቸው ወንዶችም ሴቶችም አሉ ሴት እዛ ያለ ዘላ ወንዶች ጋር ትመጣለች ይሄ ጅዛ ቁጭ ምን ሰራልሽ እዚህ አውዝ ቢል አላያችሁም አንዳንድ ቤት ስትገቡ ዘላ ወንዶች ጋር ሳሎን ትመጣለች ሴቶች ውስጥ አሉ ምን ፈልገሽ ነው የወንዶችን ሽታ ለምዳለች እዚህ አንዳንድ ወንዶች ከወንዶች ጋር መቀመጥ ዘሎ ሴቶች ጋር ሳሎን ይገባል ምን ፈለክ የሴቶች ሽታ ነው የሚመቸው ወንዶች አይመቸውም ተቀላቅሎበታል ይሄ አደጋ ነው ከፍተኛ ሙሲባ ነው في بيوتكن ولا تبرجن تبرج الجاهليه الاولى ቤታችሁ ላይ ጽኑ እንደ ማህየዋን እንዳትገላጽለት ይላል በለሰለሰ ቃላት እንዳታወሩ ቀልቡ ላይ በሽታ ያለበት ሰው ደስ ይለዋል አንተ ስትለው ይረካል በቃ የዝሙት በሽታ ያለበት ሰው ድምጿን የሆነ ወርዳ ስታወራ ደስ ይለዋል ይደሰታል እንዳታርጉ አለ አላህ فيطبع الذي في قلبه مرض على الله በቀልቡ በሽታ ያለበት ሰው ደስ ይለዋል ከሴቶች መቀላቀል አብሮ መሆን አብሮ መንገድ መሄድ አይቻልም حرام ነው ተጠንቀቁ ورجل እንዳሉ አለበት ምርአቱን ዛቱ መንስቢ የጥሩ ጎሳ ቤተሰብ የሆነች ጎሳዋ እንዲ የሚባል ምትባል በጣም የተወደደች ጎሳው ከፍ ያለ ሴት ፈለገችው ወጀማል እንዲሁም ቆንጆ የሆነች ለዛው ሁለት ነገር ተዋልቶበታል ጎሳው ምርጥ ነው ቆንጆም ነች ያቺ ሴት ፈለገችው فقال اني اخاف الله አላታሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ አላህን እፈራለሁ ያላቸው የዛን ቀን አላህ በጥላው ስራ ያደርገዋል የት አለ የእንደዚህ አይነት ጀግና የት አለ ዛሬ ኮቻቸውን ተከትለን አይደለም እንሄደው ውጭ ዘመድ ጋር ነው ስልክ ላክልኝ ምን አይነት ስልክ ፌስቡክ ቴሌግራም ማይበትላል ምን ፈልጎ ነው ማየት ይፈልጋል በቃ ሴቶቹ ያጣራል hatta የዝሙት ፊልም የሚያዩ ሙስሊሞች አሉ ይሄ ቀልባችን ላይ ኩብርን አላህ አትም እንዳያደርግብን እንጠንቀቅ በተለይ ቁርአን የምንቀራ ዲን የምናቅ ሱናን የምናቅ ዳዋ የምናደርግ ሰዎች ፌስቡክ ላይ የሚመጡ ሴቶችን አላህን እንፍራ አይቻልም حرام ነው ኢማናችን እንገባባል እንደዚህ ወደ ዝሙት ወደ ጀሃነም ቢጣሩ ናቸው ከዲጃ ፋጡማን ብትሆን ተጠንቀቅ የጀሃነም ተጣሪ ነች እቺ ባበላሸችው ሁላ አላህ ይቃማ ቀን ይጠይቃታል ይሄ ቴሌግራም ፌስቡክ ቲክቶክ ይያሉ የሙስሊም ሴቶች ድራማ ይሰራሉ መኝታ ቤት ቁጭ ብሎ ሸወደኝ ይያሉ ይሰራሉ በጀሃነም የሸወችው በጀሃነም ነው የሸወደሽ አላወቅሽም አንቺ ሞኝ አንተ ሞኝ በጀሃነም እኮ የተሸዋወዱት ሸወድኩት ይያሉ እየተሳሳሙ ፈትዋን ስቶ ይልካሉ እወድሻለሁ ወዳለሁ ይያሉ ማለት ነው ሀዛ ሙንከር ነው ይሄ አላህን የሚያስቆጣ ነብዩን የሚያስቆጣ ኢማን የሚያስገፍፍ ተግባር ነው ቲክቶክ የሚሉ ቴሌግራም ፌስቡክ ተጠንቀቁ አላህ ልትፈሩ ይገባል የሙስሊም ጋጠወጥ ሴቶች በዙ ባውኑ ሰዓት አላህ ይዳያስታቸው ካልሆነ ደግሞ አላህ ታምሩን ያሳያቸው ጀርባቸውን ያምግልላቸው ነው ምንለው ሙስሊም ሴቶችን እያበላሹ ነው ሙስሊም ወንዶችን እያበላሹ ነው አላህ ይዳያስታቸው ካልሆነ ምላሳቸውን አላህ ያምግልላቸው ወንዶችን ወደ ጀሃነም የሚጣሩት ይሄ ነው ምንላቸው ሚዲያው ፈሳድ ነው በቃ ሂጃብ ለብሳለች በዲን ያልደራደረም ትላለች አላህ በጀሃነም ያደራድርሻል እንዲህ አይነት ድርድር የለም ምን አይነት ዲን ነው የወሰችው ይሄ የአባሽ የሱፊ የሱሩሪ የቁጥቢ የኢኽዋን ዲን ይዞ ሴቶች ፌስቡክ ላይ ይረብሻሉ hatta ዳዋ ያደርጋሉ ዳዋ ማድረግ አይቻልም ሴቶች አርበሽ ቤት ቁጭ በይ ሴት ለሴት ማስቀራት ትችላለች ፊቷን ከፍታ ቴሌቪዥን ላይ ልታስቀራ ቃል አላህ ወቃል الرسول ቃል ሰለላሁ ትላለች እሷ ጀናዛ ነች እንደዚህ አይነት ሴት እንዳትፈቅዱ بالله عليكم እንዳትፈቅዱላችሁ ወለዙ ሙት ቆሎ የሚጣሩት ይሄ ወንዱ ሐዲሱን ሳይፈልግ እሷ ላይ አፍጥጦ ምን እንዳለች ቆያም ዝም ብሎ አውዙ ቢላህ እንዲህ ነው እንደ ኢማን እነ ኸዲጃ እነ አይሻ እነ ዘይነብ እነ ኡሙ ኩልሱም እንደዚህ ነበሩ እንዴ አላሁ አክበር ወንዶች ባለፉበት አልፉም ነበሩ ወንዶች የረገጡትን ቦታ እኮ አይረግጡም ነበር እነ ዑመር እኮ የሴት ድምጽ የሚሰማበት ቦታ አይጠጉም ነበር ተመልከቱ ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ኢቲካፍ በገቡበት ባለቤታቸው ሊሸኙ ወጡ ሰሃቦች ሮጥ ብሎ ሰጥ ቁሙ ባለቤቴ ነች ተረጋጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እንዲህ ነበር ጥንቃቄ የሚያደርጉት ተጠንቀቁ አባሾች ሴቶች በሚዲያ ዳዋ ያደርጋሉ ኢኽዋኖች ያደርጋሉ ሙመይአዎች ስራ አስካጅ ይያሉ ሴቶችን ነው የሚቀጡት በየቦታው ተጠንቀቁ አይቻልም ሴቶች ወቀርና في بيوتكن ቤታችሁ ላይ ነው የሂጃብ ተካሱን በሂጃብ ላይ መዘናጋት ከወንድ ጋር መቀላቀል ተሳውል አያስፈልግም በሂጃብ ላይ ቢዘናጉ ከወንድ ጋር ቢቀላቀሉ የሚጨባበጡ ንቃብ ለሶ የሚረብሹ አሉ አላህ ሊበሩ ይገባቸዋል አላህ ጀርባቸው ነው አመድ የሚያደርገው
ንቃብ ትለብሳለች አይኗን ታሳያለች እጇን ወርቅ ታሳያለች ከታች ታጫዋለች ረብሸኛ የሆኑ ሙተነቅቦች አሉ አላህ ሊፈራ ይገባል እነዚህ ራሱ ስርዓት ይኖራቸው ዲኑን እንዳያሰድቡበት ንቃብ መልበስ ውስጥሽም ሊለብስ ይገባዋል ከወንድ እንደፈለገች ማውራት የለባትም ምን አይነት አላህን ማመጽ ነው ንቃብ ለብሶም ከወንድ ጋር መቀላቀል ድምጽን ከፍ አድርጎ መጮህ አይቻልም በአልባኒ የሚነግዱ ሰዎች አሉ ሼክ አልባኒ ረህመቱላሂ ተዓላ ዐለይሂ የአላህ ህዝነት በሱ ላይ ይሁን የእስላም ምሁር ነው ደይፍ ሰይውን ለይቶ ያበጠረ በሂጃብ መሰላ ግን ሱና ነው ብለዋል አንከተለውም እንወደዋለን ዑለማዎች ክብሩን እየጠበቅን እየወደድነው ዱዓ እያደረግን በዚህ ስተት አንቀበለውም ብለዋል በአልባኒ የተንጠለጠሉ ሴቶችን ከወንዶች ጋር የሚቀላቀሉ ንቃብ ያስወልቁ ንቃብ ሱና ነው የሚሉ ረብሸኞች አሉ ተጠንቀቋቸው እነዚህ ሰዎች ተሳውል አለባቸው ዩኒቨርሲቲ ንቃቤን አውልቄ ብማር እንዴት ነው ምናምን እኔ ሱና መሆኑን ነው ማውቀው እሷ እኮ የጠየቀችው ከወንድ ጋር ልቀላቀል አልቀላቀል ነው ይሄ ሙለብስ ተልቢስ የሚያደርግ ሰው አለ ሳውዲ ምሰራበት ፊቴን ተሸፍኜ ስዘራ ከለከሉኝ ሰውዬው አለ ልከበት ወይ ሱና መሆኑን ከወንድ ጋር ልቀላቀል ይሄን ወይ ብላ እኮ ነው የጠየቀችው ካላ አልባኒ እንደዚህ አይልም በአልባኒ ደባ ነው ይሄ ሼኹል አልባኒ ሴቶች መንገዳቸው ራሱ ጥጉ ነው ይላል ያ ሼኽ አልባኒ አለባበስ ሁክም ወይንም ደግሞ ያስቀመጡት መስፈርት ያሁኑ ሙተነቅቦች ራሱ ያፍሩበታል በሳቸው መስፈርት አቤት ያስቀመጡት መስፈርት እንዲህ ከሆነ የሚሉት ግን በአልባኒ የሚነግዱ ሙለብሶች አሉ ተጠንቀቋቸው ይሄ ሚዲያውን ተጠንቀቁ ቲክቶክ ምናምን የሚባል ሂጃብ ለብሳ ስለመጣች እንዳሸውድሽ ተጠንቀቂ እንዳሸውደ ተጠንቀቅ ሂጃብ የለበሰች ዲን ምትነቅነች ሙጅሪም ነች ኮፊያ የለበሰ እንዳይሸውድ ኮፊያ የለበሰ ሙጅሪም ዲን እንደሸውድ ነው የመጣለ ፌስቡክ ላይ እንዳትሸወድ እወድሻለሁ እወድሃለሁ ከዚህ በፊት እንደዚህ አርጌ ሞክሬው ተግባብቼ እያሉ ሚቀልዱ አሉ ገንዘብ ነው የሚሰበስቡት ግን የጀሃነም ገንዘብ ነው የሚሰበስቡት ሙስሊሙን ኡማ እያሸፈቱ የሚሰበስቡት ገንዘብ አላህ በረካ ያርግላቸው አላህ ይመልሳቸው ካልሆነ ጀርባቸው እንዲቆርጥልን ነው ዱዓ የምናደርገው አላህም ይረግማቸዋል መላእክቶችም ይረግሟቸዋል የአላህ ባሪያዎችም ይረግሟቸዋል እንደዚህ አይነት ሰዎች አብዛኛው ሙስሊም በካፍር አይሸወድም ብዙ ጊዜ ስለሚፈራ ለዚህ ነው ሙብተዲ ላይ ሁሌ ትኩረት የሚደረገው ግልጽ ይሁንላችሁ ይሄ ሙብተዲ ነው እስልምናን እየበደለ ነው ሲባል ሰውየውን ከካፊር በላይ ጠልተነው አይደለም ሊገባችሁ ይገባል የእስላም ልብስ ለብሶ ሙስሊሙን ስለሚሸውድ ነው ካፊር ብዙ ጊዜ ይሸውዳል እንዴ ግን ሙስሊሙ ነው መስጊድ ገብቶ መድረክ ይዞ ኢየሱስ ፍቅርን የሰበከ ጌታ ነው የሚቀደመው ደም ነው ችግር የለውም ሰው ይሸውዳል ሙስሊሙን ይወስድባል ለዛ ነው ሙብተዲ ላይ አበቅ ተደርጎ የሚወራው ሙብተዲ አገር አፍራሽ ነው ሙስሊሙን በታኝ ነው ስለዚህ እንዲህ የሆነ ሴት ጠርታው فقال اني اخاف الله አላህ ልፈራለሁ ያለ ሰው የቂያማ ቀን በአላህ ጥላ ስር ይሆናል አላህ ከእንዲህ አይነት ሰዎች ያድርግ መስጊድ ቁጭ ብለን ዳዋ ሰምተው ውጭ ስትወጣ እንዳትወስድብህ ተጠንቀቅ አይነን ሰብር አድርገው ወይ አግባ ማግባት ካልቻልከ ጾም ይሄን ያስቀመጡት ነብዩ አለይሂ ሰላቱ ሰላም ሴት ተከትሎ መሄድ አደጋ አለው ኢማንን ትወስድብሃል